ያለ ሀብታው ምን ያህል ይሆናል? እኔ አልቆጠርኩትም፣ ምናልባት ወደ 8 ቢሊዮን አካባቢ። ግን ይሄ ነገር እውነት ነው ውሸት ነው? ሩጫ ለምን እንዳቆመችም ስትናገር ይሄን ብላ ነበር። ለሱ ምላሽ እንድትሰጥበት ነው። እንዴት በወንጀል ይከሰሳለሁ በማለት ግድያ ሙከራ ተደረገብኝ። እንዲህ ማለ እንዴ እስከነል ድረስ ነው ያየነውና ቪዲዮችን እስከ መጨረሻ ነው ጨርሼ ያየሁት። በጣም አሳሳቢ ነው። በጣም ያሳዝናል። እኔ ይሄን በመስማት የራሱ አሳፍረኛል። ሰው ጋር ይሄ እንደዚህ ነገር በመሄዱ ግን አትሌት ገለቴ እኛን ዋሽተናለች ወይ እሱ የዋሸን ነው? እንኳን የሰው ልጅ አይደለም እንስሳ በረሮ ለመረጥ 2-3 ማሰብ አለ። በበረሮ እንኳን እንደዚህ ለመርገጥ ነፍስ ናትና ነፍስ ነው የሚንቀሳቀሰው። ይህን ጥያቄ ለእናንተ ተዋሉ። ባልና ሚስት ነን። ግማሹ የኔ መብት ነው፣ የእሷን ግማሽ መብት ነው ለእኔ የሰጠችው። ምክንያቱም ያም የሚመስለኝ ከሆነ እውነቱ እያደረ የሚወጣ ይመስለኛል። ወይም እሱ ጋር ወይም እሷ ጋር። ኢሚዲየትሊ በነጋታው አንድ ክስ መጣ። ሲቪል ፖሊስ ተይዤ ወጣሁ። ምንድን ነው ማን ጋር ያለው እውነቱ? እስቲ ይህን ነገር ደግሞ እስክናይም በጣም ጓጉተናል። ግን እውነት እሱ ጋር ካለ ሚሸሻ አይመስለኝም። ሪቨርስ ነው። የኔን ጩኸት ነው አንዳንድ እየጮኸች ያለችው ብዬ ነው የማስበው። አሁን መናገር ስላለብኝ የምናገረው፣ ባልናገር ደስ ይለኝ ነበር። ወይም የደበቀው ነገር ቢኖር ወይም ያደረገው ነገር ቢኖር ደግሞ ኦፊሻሊ እንዲመጣም አይመስለኝም። እኔ እንደሚመስለኝ እሷ ናት ወይ እሱን የዋሸን ያለው። ግን ይህን ነገር ደግሞ ሁላችንም ትንግርት ወልዲ አይምሯችን ላይ በጣም ጥያቄ ፈጥሮብናል። ለእናትየው አሁን አዋሾ ቀበሌ ላይ ለእናትየው ያመጣናቸውን የመኖሪያ ቤት 400 ካሬ ቤት ቪላ ያለው ሰርቪስ ቤት አከራይቶ እንዲጠቀሙ በግንብ ያጠርኩት አደገኛ አጥር አይለው